የሚሞሪው ማስታወሻ ክፍል 28 በእኔና በእናቴ በኩል ያሉት የህይወት ክፍተቶች ዛሬም እጅግ እንደጨመሩ ናቸው። በየቀኑ ጥላቻዋ እየጨመረ ነው። አላውቅም፣ በእድር ሰበብ እሷን እያሉ ቤት የሚመጡ የእድር አባላት የድሮ የአየር ኃይል ተፈናቃይ የሚባሉ ባለስልጣን ሰዎች፣ በተለያየ ርዕስ ሰፈር ውስጥ የማውቃቸው ነጋዴ፣ እንዲሁም አንድ የፕሮቴስታንት ሃይማኖት ሰባኪ፣ 4-5 ሰዎች በተለያየ ርዕስ ቤታችን እግራቸው ይረግጣል። ለመጡት ሰዎች ቡና የማፍላት የማስተናገድ ግዴታ በርግጥ አለብኝ፣ ግን አቀራርባለሁ እንጂ ሁሉን ነገር እንዳደርግ ስለማይፈቀድልኝ እኔም ትምህርት ላይ ስለሆንኩ ከትምህርት ተመልሼ የቤቱን ስራ ለመስራት እጣደፋለሁ እንጂ ቡናውን አፍልተው የሚጠጡት እነሱ ናቸው። የሚገርመኝ ለእነኚህ ሰዎች የሚቀርብ ምግብ አለመጥፋቱ ነው። እኔ ከትምህርት ቤት መጥቼ እኮ የምቀምሰው ነገር አጣለሁ። ትራፊ ምናልባት ምጣድ ውስጥ ተቀምጦ ካገኘሁ እሱን በላለሁ። ግርም ይለኛል። ለነሱ ግን የሚሰራ አይጠፋም። ለነሱ የሚፈላ ቡና፣ የቡና ገንዘብ፣ የስኳር፣ የከሰል መግዣ አይጠፋም። እኔ እንደ ልጅ ቤት ገብቼ የምበላው ምግብ ግን የለም። እቺ ነገር ህሊናዬ ውስጥ የጣለችው ጠባሳ አለች። ይሄ ቅሬታዬ እያለ እናቴ አንደኛው ቀን ጠዋት ላይ ቀጠን ያለ ትዕዛዝ አስተላለፈች በቁጣ። እዚህ ግቢ ውስጥ እኔ ባለሁበት መንገድ፣ እኔ ባለሁበት ክፍል ውስጥ አብረን ከተገናኘን ዓይንሽን ነው የማወጣው። ዓይንሽን አውጥቼ በእጅሽ ነው ማስረክብሽ። ዓይንሽ ይጥፋ፣ ሂጂ ከዚህ። አንቺ ከተፈጠርሽ ህይወቴ ተበላሸ። አንቺ በህይወቴ ውስጥ እያለሽ ሁሉ ነገር የወደመ። እንደው ፈጣሪ ወደ አንዱ ጋር ይዞሽ በሄደ የሎስ ይውሰድሽ፣ ይድፋሽ። ይህ ነበር መመሪያው። እንደ መመሪያ አልቆጠርኩትም እና ይሄን ትዕዛዝ ከተናገረች በኋላ ስራ እየሰራን ተገጣጠመን። አንድ ግቢ፣ አንድ ቤት ነዋሪ አይደለም። 2 ሰዎች የግድ ነው። መገናኘታችንም አይቀር ነው። እቃ ይዤ ከኮሪደር ወደ ሰርቪስ ቤት እየወረድኩ፣ እሷ ከሰርቪስ ቤት ወደ ትልቁ ቤት እየገባች ደረጃው ላይ ስንገናኝ ፊት ለፊቴ እንዳላይሽ አላልኩም? በእጇ ጀርባ በጥፊ መታችኝ። ያየኋቸውን የቀለም ብዛቶች እስከዛሬ አላስታውሳቸውም። ሁሉም ነገር ዞረብኝ። የያዝኩትን እቃ ግን አልለቀኩትም። እንደምንም ይዤው ሰርቪስ ቤት ገባሁ። አሁን ትዕዛዟ ጠንካራ እንደሆነ ገብቶኛል። ስለዚህ በቃ ተጠንቅቄ መንቀሳቀስ፣ የቤት ውስጥ ስራም ብሰራ፣ ደጁንም ባጸዳ፣ እቃዎችንም ባስተካክል የእግሯን ኮቴ እያዳመጥኩ ነው። የእሷን እርምጃ ከሰማሁ የእሷ እርምጃ ካለበት እርቃለሁ። በተቃራኒው ለመሆን እጥራለሁ። ምን አለፋችሁ ድመት የመጣባት አይጥ ነው የምመስለው። ሰቀቀኑ ኪሎዬን ቀነሰው። ውስጤን ፍርሃት አመሰው። ብቸኝነት፣ አለመፈለግ ከባድ ስሜት አለው። በእነኚህ ከባድ ስሜቶች ውስጥ ሆኜ ነው እንግዲህ ማትሪክን ልፈተን እቅድ የሚይዘው። የጥላቻዋ መነሻ ምን ይሆን? እኔ ምን ይሆን ያደረኳት? የኔ መፈጠር ትላንት ወይ ዛሬ አይደለም። አሁን እኮ የ12ኛ ክፍል ተማሪ ሆኛለሁ። 17 ዓመት ሆኖኛል። እንዴት ነው 17 ዓመት ወደ ኋላ ተመልሳ ባልተፈጠርሽ የምትለኝ? ምኑ ጋር ያጠፋሁት? ማን ያጠፋው? ፈጣሪን ያጠፋው እኔን መፍጠሩ? እሷና አባቴ ከሆነ የፈጠሩኝ አባቴ ነው ጥፋተኛው ወይስ እሷ? እኔ እነሱ እንዲወልዱኝ ጠይቄ አልተፈጠርኩ። ምሬት ውስጤን ይዞታል። እንባ ከላይ ከላይ ይወርደኛል። አለቅሳለሁ፣ ግን ደግሞ እንዳታየኝ እጠነቀቃለሁ። ብሶት ዓይኔን በእንባ ሞልቶት እያለቀስኩ እንኳን ከኋላዬ መምጣት አለመምጣቷን ኮቴዋን አዳምጣለሁ። ስለዚህ እሷ በዚህኛው በር፣ እኔ በዛኛው በር፣ እሷ በፊት ለፊት፣ እኔ በጀርባ በኩል መንቀሳቀሳችን ጨምሯል። ቀን ቀንን እየወለደ ሲመጣ የእሷ ክፋትና ጭካኔም እየጨመረ መጥቷል። አጠገቧ የሚወረወር ነገር ይዛ መቀመጥ፣ ክፋቷን አለመርሳቷ ይገርመኛል። ምግብ ሳቀርብ
ታየኛለች። ለሷ እያቀረብኩ ከሆነ አልመታም። ለኔ ልበላ ከሆነ ግን እመታለሁ። እኔ ልሰራ ከሆነ ግን እመታለሁ። ታዲያ ለሷ ምግብ ሳቀርብ እኔ አይደለሁ እንደ ያቀረብኩት? እኔ አይደለሁ እንደ የሰራሁት? ምንድነው ጥላችኋ? ምንድነው የሚታያት እኔ ላይ? የሁል ጊዜ ጥያቄ ነው። እሷም ከመናገር አትቦዝንም። ይሄንን ፊትሽን ሳይ የማስታውሰው ሰው አለኝ። አንቺ ባትፈጠሪ ህይወት አይበላሽም ነበር። ይድፋሽ። የሁል ጊዜም ቃሏ ስለሆነ በጆሮዬ ይመላለሳል። ምንድነው ያደረኩት? እኔ ፊት ላይ ማን ነው ያለው? ዞር አልኩኝ፣ ቤተክርስቲያን ወዳለበት። አምላኬ መቼም ፈጥረኸኛል ብዬ አምናለሁ። እኔን ማን የፈጠረኝ? ምንድነኝ እኔ? እኔ ፊት ላይ ማን ነው ያለው? እኔ ፊት ላይ ማንን ነው የምታየው? አምላኬ ምንድነው እንዲታይ ያደረከው? እኔ ከልጆች የተለየ ክፉ እድል እንዲገጥመኝ ለምን አደረክ? እባክህ ጠብቀኝ አምላኬ፣ እባክህ ጠብቀኝ እያለቀስኩ ማጸናለሁ። እውነት ነው። ከብዙ ስለታማ ነገሮች፣ ከኤሌክትሪክ፣ ከገመድ እንዲሁም ከድንገተኛ ሞቶች አምላኬ ከእናቴ እጅ ገዳይነት ተከታትሎ አድኖኛል። ጠብቀኝ ማለቴ በእርግጥም ጠብቆኛል። እግዜር ይስጣት። አሁን ጓደኛሽ አትለኝም። ምን ነበር ፍላጎቷ? አምጪና አስተዋውቂኝ አለች። አምጥቼ አስተዋወቅኳት። ከዛ ደግሞ ዝም አለች። በአንድ ወቅት ተናገረች፣ ከዛ ደግሞ ተወች። እቺ ሰው ምን እያሰበች ነው? የቤት ስራ ሆነችብኝ። ከባድ የማልፈታት የቤት ስራ። ሁል ጊዜም አይኗ እኔ ላይ ነው። ሁል ጊዜም ቁጭት እና ንዴቷ፣ ቁጣዋ እኔ ላይ ነው። እኔን ስታየኝ ትናደዳለች። እኔን ስታየኝ ብክንክን ትላለች። አጠገቧ ያለውን ነገር አንስታ ትወረውራለች። አትሳሳልኝም። ደሜን ማየት ይናፍቃታል። ሁል ጊዜም እንደው መቼ ነው? ይድፋሽ። አንቺ ሞተሽ የምበላው ንፍሮ ናፈቀኝ። የንፍሮ ሽታ ራሱ አፍንጫዬ ላይ አለ። ምን አለ ራስሽን ብታጠፊ? ምን አለበት እድር ብበላብሽ እንዲህ ገንዘብ ከሚያንሰኝ? እዚህ ድረስ ጥላቸው አደርሷል። ወይኔ መሞት መች ኖርኩና? እኔ እኮ ገና ዩኒቨርሲቲ ገባለሁ። ኧረ እኔ አልሞትም እላለሁ። እራሴን አጽናናለሁ። የሞት እቅድ በእኔ ህይወት ውስጥ በጭራሽ የለም። በእናቴ የዕለት ተዕለት ተግባር ውስጥ ግን እኔን የመግደል ያክል ሙከራዎች ይከናወናሉ። ሰርቪስ ቤት አፈር ላይ ሶኬት የተሰካ ኤሌክትሪክ ገመድ መጣል። እኔ ንቁ መሆኔ ይገርመኛል። የሆነ ቀልቤ ላይ ሆኖ የሚነግረኝ ነገር አለ። አዎ ጠብቀኝ ያልኩት አምላኬ ነው የጠበቀኝ። አየዋለሁ። የተጠመደብኝን ቶሎ አገኛለሁ። የተሰቀለውን ቶሎ አወርዳለሁ። እኔን እንዲገለኝ የሚደረጉ ነገሮችን ሁሉ ከአቅራቢያ ያሸሻለሁ። ሁሉን ትሞክርና እሷ ቀድማ ከግቢ ወጥታ ነው የምትሄደው። ስትመለስ የኔን ሬሳ ልታነሳ መመኘቷን ስትናገር ሰማለሁ። ሞት እምቢ አልሞትሽም አይደል? አንቺ እኔን ሳትገይ መች ትሞቻለሽ? የሎስ ያንሳሽ ብላ በር ከፍቼ ከቆምኩ አጠገቧ ስለመሆን ድልቅ አርጋ መታኝ ትገባለች። ምን እላለሁ? ልቤም አንጀቴም ቢወርድ ደንታው አይደለም። ጥርሴን ነክሼ ዱላውን ቀበልና በሩን ዘግቼ በርቀት እሷ ከፊት እኔ ከኋላ ወደ ቤት እንገባለን። እንዲህ ሆኗል ኑሮዬ። ካለመኖር መኖር ሳይሻል አይቀርም። ከመኖር ተስፋ አለ፣ ካለመኖር ምንም። ክፍል 29 ይቀጥላል።